በአሜሪካ የብሔራዊ ደህንነት የጠፈር ምርምርና የኒውክሌር ሳይንስ ታሪክ ውስጥ እጅግ አነጋጋሪና ሚስጥራዊ የሆነ ክስተት እየተስተዋለ ይገኛል። ከፍተኛ የትምህርት ደረጃ ያላቸው በዓለም አቀፍ ደረጃ እውቅናን ያተረፉና ከሀገሪቱ ጥብቅ ሚስጥሮች ጋር ቀጥተኛ ንክኪ የነበራቸው በርካታ ሳይንቲስቶችና ተመራማሪዎች ሕይወታቸው በአሳዛኝ ሁኔታ ሲያልፍ፣ ሌሎች ደግሞ የገቡበት ሳይታወቅ ደብዛቸው ጠፍተዋል። በማሳቹሴትስ ግዛት መኖሪያ ቤታቸው ደጃፍ ላይ በጥይት ተደብድበው የተገደሉት የኒውክሌር ፊዚክስ ሊቅና የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር በኒው ሜክሲኮ ግዛት ከሚገኘው መኖሪያ ቤታቸው በድንገት የጠፉት ጡረተኛው የአየር ኃይል ጀነራል እንዲሁም በሎስ አንጀለስ ከተማ በእግር ጉዞ ላይ ያሉ ደብዛቸው የጠፋው የጠፈር መንኮራኩርና አየር መንገድ መሐንዲስ የእነዚህ ሚስጥራዊና አሳሳቢ ክስተቶች ጥቂት ማሳያዎች ናቸው። እነዚህ ግለሰቦች በተለያዩ ጊዜያትና ቦታዎች የተሰወሩ ወይም የሞቱ ቢሆንም በስራቸው ባህር የተነሳ ከሀገሪቱ የኒውክሌርና የጠፈር ምርምር ሚስጥሮች ጋር የነበራቸው ጥብቅ ትስስር ጉዳዩን የብሔራዊ ደህንነት ስጋት ደረጃ ላይ አድርሶታል። ባለፉት ጥቂት ዓመታት ውስጥ ብቻ ቢያንስ 10 የሚሆኑ ከፍተኛ ጥንቃቄ የሚሻ የኒውክሌርና የጠፈር ሳይንስ ምርምር ውስጥ ተሳትፎ የነበራቸው ግለሰቦች ሞተው ወይም ጠፍተው ተገኝተዋል። ይህ ተከታታይነት ያለው አሳዛኝ ክስተት በሕዝቡ ዘንድ ከፍተኛ መደናገጥን እየፈጠረ ሲሆን በማህበራዊ ትስስር ገጾችና በመገናኛ ብዙሃን ላይ ደግሞ የጉዳይ በአጋጣሚ የተከሰተ ሳይሆን በተቀናጀና እኩይ ዓላማ ባለው አካል የታቀደ ጥቃት ሊሆን ይችላል የሚሉ መላምቶች በስፋት እንዲናፈሱ ምክንያት ሆኗል። የጉዳዩን አሳሳቢነት የተረዳው የአገሪቱ የፌዴራል ምርመራ ቢሮ አሁን ላይ ከጠፉትና ከሞቱት ሳይንቲስቶች ጋር ተያይዞ ሊኖር የሚችለውን ማንኛውንም ትስስር ለማጣራት የሚደረገውን ሀገር አቀፍ ጥረት በዋናነት እየመራ መሆኑን በይፋ አሳውቋል። የፌዴራል ምርመራ ቢሮ እንዳስታወቀው ከሀገሪቱ የኢነርጂ ሚኒስቴር፣ ከጦር ሚኒስቴር እንዲሁም ከግዛትና ከአካባቢ ሕግ አስከባሪ አካላት ጋር በመተባበር ለተፈጠረው እንቆቅልሽ አስተማማኝ ምላሽ ለማግኘት ሌት ተቀን እየሰራ ይገኛል። የዚህ ምርምር ዋና ዓላማ እነዚህ ተከታታይ ክስተቶች የሀገሪቱን ደህንነት አደጋ ላይ ሊጥል በሚችል የውጭ ኃይል ወይም የውስጥ ጠላት የተፈጸሙ መሆን አለመሆናቸውን ማረጋገጥ ነው። ከዚህ የጸጥታ አካላት ምርመራ በተጓዳኝ በሪፐብሊካን ፓርቲ አባላት የሚመራው የህዝብ ተወካዮች ምክር ቤት የቁጥጥር ኮሚቴ ሰኞ ዕለት ባወጣው መግለጫ እጅግ ጥብቅ የሆኑ ሳይንሳዊና ሀገራዊ ሚስጥሮችን የማግኘት እድል በነበራቸው ግለሰቦች ላይ የደረሰውን የሞትና የመጥፋት አደጋ በራሱ መንገድ እንደሚያጣራ አሳውቋል። ኮሚቴው በይፋዊ መግለጫ ላይ እንዳሰፈረው በእነዚህ አስደንጋጭ የሞትና የመጥፋት ሪፖርቶች መካከል እጅግ አደገኛና ሚስጥራዊ የሆነ ትስስር ሊኖር ይችላል የሚል ጠንካራ ጥርጣሬ አድሮበታል። በመሆኑም ይህንን አሳሳቢ ጉዳይ በተመለከተ ከፌዴራል ምርመራ ቢሮ፣ ከመከላከያ ሚኒስቴር፣ ከኢነርጂ ሚኒስቴርና ከብሔራዊ የአየርና ጠፈር አስተዳደር ዝርዝርና ጥልቅ የሆነ ማብራሪያ እንዲቀርብለት ጠይቋል። እነዚህ ተቋማት ለኮሚቴ የሚያቀርቡት ሪፖርት የሀገሪቱን የሳይንስ ማህበረሰብ ደህንነት ለመጠበቅ የሚወሰደውን ቀጣይ እርምጃ የሚወስን ይሆናል ተብሎም ይታመናል። የመከላከያ ሚኒስቴር በበኩሉ ለቀረበለት ጥያቄ በቀጥታ ለቁጥጥር ኮሚቴው ብቻ ምላሽ እንደሚሰጥ የገለጸ ሲሆን የኢነርጂ ሚኒስቴር ግን ጉዳዩ ከነሱ አቅም በላይ መሆኑን በማመልከት ጥያቄዎቹ ወደ ዋይት ሃውስ እንዲመሩም አድርጓል። ይህ የመንግስት ተቋማት ምላሽ አሰጣጥ ሂደት በራሱ ጉዳዩ ምን ያህል ስስና ከፍተኛ ጥንቃቄ የሚሻ መሆኑን በግልጽ ያሳያል። የብሔራዊ የአየርና ጠፈር አስተዳደር በበኩሉ በኤክስ ማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ከሳይንቲስቶቹ አሳዛኝ እጣ ፈንታ ጋር በተያያዘ ከሚመለከታቸው የጸጥታና የምርመራ ተቋማት ጋር በቅርበት እየሰራና ትብብር እያደረገ መሆኑን አስታውቋል። የተቋሙ ቃል አቀባይ የሆኑት ቤታኒ ስቴቨንስ በሰጡት ማብራሪያ መሰረት እስካሁን ባለው ሂደት ከተቋማቸው ጋር በተያያዘ በሀገሪቱ ብሔራዊ ደህንነት ላይ የተጋረጠ አደጋ መኖሩን የሚያመላክት ምንም አይነት ተጨባጭ መረጃ አልተገኘም። ሆኖም ግን ምርመራው ገና በጅምር ላይ በመሆኑና የጉዳዩ ስብስብነት ከፍተኛ በመሆኑ የመጨረሻ ድምዳሜ ላይ ለመድረስ ጊዜ እንደሚወስድ ይታመናል። ክስተቶቹ እጅግ የተራራቁና የተለያየ መልክ ያላቸው መሆናቸው ደግሞ የምርመራውን ሂደት ይበልጥ ፈታኝ አድርጎታል። አንዳንድ ክስተቶች እስካሁን መፍትሄ ያላገኙና አጥፊው ያልታወቀባቸው የግድያ ወንጀሎች ሲሆኑ፣ ሌሎች ደግሞ ምንም አይነት የወንጀል ድርጊት ምልክት ሳይታይባቸው በድንገት የተከሰቱ የመጥፋት አደጋዎች ናቸው። ቢያንስ በሁለት አጋጣሚዎች ላይ ጠፉት ወይም የሞቱት ግለሰቦች ቤተሰቦች ክስተቱን ከግለሰቦቹ የጤና እክል ወይም ከግል ሕይወት ፈተናዎች ጋር በማያያዝ ማብራሪያ ለመስጠት ሞክረዋል። የህግ አስከባሪ አካላትም ቢሆኑ እስካሁን ባለው ጥረት በእነዚህ 10 የተለያዩ ጉዳዮች መካከል ምንም አይነት ቀጥተኛና ተጨባጭ የሆነ ትስስር ማግኘት አልቻሉም። ባለፈው ሳምንት ዋይት ሃውስ ባወጣው መግለጫ በሞቱትና በጠፉት ሳይንቲስቶች ዙሪያ ሊኖር የሚችለውን ማንኛውንም አጠራጣሪ ትስስር ለማጣራት ከሚመለከታቸው የፌዴራል ተቋማት ጋር በትኩረት እየሰራ መሆኑን አስታውቋል። ፕሬዚዳንት ዶናልድ ትራምፕ ይህን አነጋጋሪ ጉዳይ አስመልክተው በሰጡት አስተያየትም ሁኔታውን እጅግ ከባድና አሳሳቢ ጉዳይ ሲሉ ገልጸውታል። የህዝብ ተወካዮች ምክር ቤት የቁጥጥር ኮሚቴ ሊቀመንበር የሆኑት ሪፐብሊካኑ ጄምስ ኮመር እሁድ ዕለት ለፎክስ የዜና አውታር በሰጡት ቃለ ምልልስ ይህ ሁሉ አደጋ ዝም ብሎ በአጋጣሚ የተከሰተው ነው ብሎ ማሰብ እጅግ አስቸጋሪ መሆኑን ተናግረዋል። ኮንግረሱ በዚህ ጉዳይ ላይ እጅግ የተጨነቀ መሆኑን የገለጹት ሊቀመንበሩ ኮሚቴያቸው ይህንን ሁኔታ እንደ አንድ ዋነኛ
ዋነኛ የብሔራዊ ደህንነት ስጋት አድርጎ በመውሰድ ቅድሚያ ሰጥቶ እየሰራበት መሆኑን አብራርተዋል። በሌላ በኩል ደግሞ በዚህ የቁጥጥር ኮሚቴ ውስጥ የሚያገለግሉት የዲሞክራት ፓርቲ አባል የሆኑት እንደራሴ ጄምስ ዋሊኪንሾ አጠቃላይ ሁኔታውን ለማጣራት ምርመራ መደረጉ አስፈላጊ መሆኑን ቢያምኑም በክስተቶቹ ጀርባ የተቀናጀና አንድ ዓላማ ያለው ኃይል አለ ብለው እንደሚያምኑም ገልጸዋል። እንደራሴ ዋልኪንሾ ማክሰኞ ዕለት ለሲኤንኤን የዜና አውታር በሰጡት ማብራሪያ ላይ እንዳስገነዘቡትም ዩናይትድ ስቴትስ በሺዎች የሚቆጠሩ እጅግ የተካኑ የኒውክሌር ሳይንቲስቶችና ባለሙያዎች ያላት ሀገር ናት ብለዋል። በመሆኑም አንድ የውጭ ጠላት 10 ግለሰቦችን ብቻ ላይቶ በማጥቃት የሀገሪቱን ሰፊና ጥልቅ የሆነ የኒውክሌር ምርምር ፕሮግራም በከፍተኛ ሁኔታ ሊያስተጓጉል ይችላል ብሎ ማሰብ አሳማኝ አይደለም ሲሉም ተከራክረዋል። ይህ አመለካከታቸውም በመገናኛ ብዙሃን የሚናፈሰውን የሴራ ትንታኔ በመጠኑም ቢሆን የሚያቀዘቅዝ ቢሆንም የጠፉትና የሞቱት ግለሰቦች የነበራቸው ከፍተኛ የሙያ ልምድና የያዙት ኃላፊነት ግን ስጋቱን ሙሉ በሙሉ አያስቀረውም። የህዝብ ተወካዮች እንዳብራሩት ይህ ተከታታይና ሚስጥራዊ የሆነ የሞትና የመጥፋት ማዕበል በዋናነት የጀመረው እንደ አውሮፓውያኑ አቆጣጠር በ2023 ላይ ነበር። መነሻውም በብሔራዊ አየርና ጠፈር አስተዳደር ስር በሚገኘው የጄት መንኮራኩር ላቦራቶሪ ውስጥ ለ25 ዓመታት ያህል በከፍተኛ ተመራማሪነት ያገለግሉት የሚካኤል ዴቪድ ሂክስ ያልተጠበቀ ሞት ነው። የ59 ዓመቱ ጎልማሳ ሂክስ ሐምሌ ወር መጨረሻ ላይ ህይወታቸው ያለፈ ሲሆን በላቦራቶሪው በነበራቸው የረጅም ጊዜ ቆይታ በዋናነት በጅራታም ከዋክብትና በጥቃቅን ፈለኮች ምርምር ላይ ልዩ እውቀት አካብተውም ነበር። ይህንንም የአሜሪካ የስነ ፈለክ ማህበር መረጃ ያረጋግጣል። አሳሳቢ ጉዳይ ግን የእኛ አንጋፋ ሳይንቲስት የሞት መንስኤ እስካሁን ድረስ በይፋ ለመገለጹ ነው። የሟቹ ሚካኤል ዴቪድ ሂክስ ልጅ የሆነችው ጁሊያ ሂክስ ለሲኤንኤን የዜና አውታር በሰጠችው ቃለ ምልልስ ላይ እንዳስታወቀችውም አባቷ ከዚህ ቀደም የሚታወቁ የጤና እክሎች የነበሩባቸው ሲሆን አሁን በመገናኛ ብዙሃንና በማህበራዊ ትስስር ገጾች እየተናፈሰ ያለው የተጋነነ መላምት በከፍተኛ ሁኔታ እንደረበሻ ትገልጻለች። ስለ አባቷ በምታውቀው ልክ እሳቸውን ከዚህ ሀገር አቀፍ የፌዴራል ምርመራ ጋር ሊያገናኝ የሚችል ምንም አይነት አመክንያዊ መንገድ እንደሌለ ተናግራለች። በአባቷ ሞትና በሌሎች የጠፉ ሳይንቲስቶች መካከል ምን አይነት ትስስር ሊኖር እንደሚችል እንዳልገባት የገለጸችው ጁሊያ ሁኔታው በአንድ በኩል የሚያስቅ ቢሆንም በሌላ በኩል ግን እጅግ አሳሳቢ ደረጃ ላይ መድረሱን ጠቁማለች። እስከ ማክሰኞ ከሰዓት በኋላ ድረስ ከተመረጡ የመንግስት የስልጣን አካላትም ሆነ ከማንኛውም የፌዴራል ተቋም ስለ አባቷ ሞት ሁኔታ ሊያነጋግራት የሞከረ አንድም አካል አለመኖሩን ማስታወቋ ደግሞ የመንግስትን የምርመራ ሂደት አጠያቂ አድርጎታል። ከሚካኤል ሂክስ ሞት በኋላ ባሉት ተከታታይ ዓመታት ውስጥ ከዚሁ የጄት መንኮራኩር ላቦራቶሪ ጋር ግንኙነት ያላቸው ሌሎች በርካታ ባለሙያዎችም ህይወታቸው አልፏል ወይም ደብዛቸው ጠፍቷል። በጠፈር ምርምር ዘርፍ ከፍተኛ ባለሙያ የነበሩት የ61 ዓመቱ ፍራንክ ማይዋልድ በ2024 በሎስ አንጀለስ ከተማ ህይወታቸው አልፏል። የ60 ዓመቱ የጠፈርና አየር መንገድ መሐንዲስ ሞኒካ ሬዛ ደግሞ በሰኔ ወር 2025 በሎስ አንጀለስ ደን ውስጥ በእግር ጉዞ ላይ ያሉ በአስገራሚ ሁኔታ ደብዛቸው ጠፍቷል። የህዝብ ተወካዮች ምክር ቤት የቁጥጥር ኮሚቴ እንዳረጋገጠው እኚህ ሴት መሐንዲስ በብሔራዊ የአየርና ጠፈር አስተዳደር ላቦራቶሪ ውስጥ የቁሳቁስ ማቀነባበሪያ ቡድን ዳይሬክተር በመሆን ከፍተኛ ኃላፊነት ሲወጡም ነበር። ሌላው እጅግ አነጋጋሪ የሆነው የመጥፋት ክስተት ደግሞ የጡረተኛው የአየር ኃይል ሜጀር ጀነራል ዊሊያም ኒል ማክስላንድ ጉዳይ ነው። እኚህ ከፍተኛ የጦር መኮንን በየካቲት ወር መጨረሻ በኒው ሜክሲኮ ግዛት አልቡከርኪ ከሚገኘው መኖሪያ ቤታቸው ከወጡ በኋላ ዳግም መመለስ አልቻሉም። ከቤታቸው ሲወጡም የሞባይል ስልካቸውን፣ የሕክምና መነጽራቸውና የተለያዩ መገናኛ መሳሪያዎቻቸውን ትቶ መሄዳቸው ሁኔታውን ይበልጥ ሚስጥራዊ አድርጎታል። አሁን ላይ የፌዴራል ምርመራ ቢሮ እኚህን ጀነራል የፈለጉን ስራ በበላይነት ተረክቧል። የ68 ዓመቱ ሜጀር ጀነራል ማክስላንድ በአሜሪካ መከላከያ ሚኒስቴር ውስጥ እጅግ የላቁ የጠፈርና የአየር መንገድ ምርምሮች ማዕከል የነበሩ ሲሆን በአንድ ወቅት ራይት ፓተርሰን በሚባለው የአየር ኃይል ሰፈር ውስጥ የሚገኘውን የአየር ኃይል ምርምር ላቦራቶሪ በበላይነት መርቷል። እኚህ ከፍተኛ የጦር መኮንን ከጠፉ ወራት ቢያልፉም የህግ አስከባሪ አካላት እስካሁን ድረስ የት እንደሄዱ፣ ለምን ከቤታቸው እንደወጡና በጉዳዩ ላይ የሌላ ሶስተኛ ወገን እጅ ጣልቃ መግባት አለመግባቱን በእርግጠኝነት መናገር አልቻሉም። ባለቤታቸው ሱዛን ማክስላንድ ዊልከርሰን ባለቤታቸው ከጠፉበት ጊዜ ጀምሮ መጥፋታቸው በአየር ኃይል ሰፈሩ ውስጥ ከነበራቸው ስራ ጋር የተያዘ ነው ተብሎ የሚናፈሰውን ወሬ አጥብቀው ተቃውሞታል። ይህ የአየር ኃይል ሰፈር የአሜሪካ አየር ኃይል በተደጋጋሚ ቢያስተባብልም ሮዝዌል ከተባለው ክስተት ጋር የተያዙ ከሌላ ዓለም የመጡ ፍጡራንና መንኮራኩሮች ስብርባሪ ተደብቆበታል ተብሎ በስፋት ይታማል። ሱዛን በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ባለቤታቸው ኒል ያልታወቁ በራሪ አካላትን ከሚያጠኑ ማህበረሰቦች ጋር አጭር ግንኙነት እንደነበራቸው አምነው ነበር። ነገር ግን የግንኙነት አንድ አካል እሳቸውን አፍኖ እንዲወስዳቸው እንደሚያደርግ በቂ ምክንያት ሊሆን እንደማይችል አስምረውበታል። ባለቤታቸው በራይት ፓተርሰን ሰፈር ስለተከማቹት ከሌላ ዓለም መጡ ስለተባሉ አካላትና ስብርባሪዎች ምንም አይነት ልዩና ሚስጥራዊ እውቀት እንደሌላቸው ገልጸው
በሳንዲያ ተራሮች ላይም እያንዣበበች ያለች የእናት መንኮራኩር አለመኖሯም በማሾፍ ጽፈዋል። ሱዛን በዚህ ሳምንት ለሲኤንኤን የዜና አውታር አስተያየት እንዲሰጡ የተጠየቁ ቢሆንም ፍቃደኛ አልሆኑም። የመጥፋት አደጋ የደረሰባቸው ሌሎች ሁለት ግለሰቦች ሜሊሳ ካሲያስና አንቶኒ ቻቬዝ ሲሆኑ ሁለቱም በኒው ሜክሲኮ ግዛት በሚገኘውና በአገሪቱ ቀዳሚ የኒውክሌር ምርምር ማዕከል በሆነው የሎስ አላሞስ ብሔራዊ ላቦራቶሪ ውስጥ ይሰሩም ነበር። የ53 ዓመቷ ካሲያስ በሰኔ ወር 2025 በኒው ሜክሲኮ ታልፓ አቅራቢያ በሚገኝ አውራ ጎዳና ላይ በእግር ስትጓዝ ለመጨረሻ ጊዜ መታየቷን የኒው ሜክሲኮ ግዛት ፖሊስ አስታውቋል። ኤንቢሲ የዜና አውታር እንደዘገበው ግለሰቧ የጉዞ ዕቃዎቿን በቤቷ ትታ የወጣች ሲሆን የተወችው የሞባይል ስልክም መረጃው ሙሉ በሙሉ እንዲጠፋ ተደርጎ መገኘቱ ሁኔታውን አጠራጣሪ አድርጎታል። የኒው ሜክሲኮ የሕዝብ ደህንነት ጥበቃ ተቋም ለሲኤንኤን የዜና አውታር በሰጠው መረጃ መሰረትም የካሲያስን መጥፋት በተመለከተ ከፍት የሆነ ምርመራ መዝገብ ቢኖርም እስካሁን በጉዳዩ ላይ ምንም አይነት የወንጀል ድርጊት መፈጸሙን የሚያሳይ ምልክት አልተገኘም። በዚሁ የኒውክሌር ምርምር ማዕከል ውስጥ የግንባታ ስራዎችን በበላይነት ሲቆጣጠሩ የነበሩት የ78 ዓመቱ ጡረተኛ አንቶኒ ቻቬዝም በተመሳሳይ ሁኔታ በግንቦት ወር 2025 ደብዛቸው ጠፍቷል። የሎስ አላሞስ ፖሊስ መርማሪ እንዳረጋገጠው በቻቬዝ መጥፋት ዙሪያ ምንም አይነት የወንጀል ድርጊት ምልክት ያልታየ ቢሆንም የተደረጉት ሰፊና አድካሚ ፍለጋዎች ግለሰቡ ለመሄድ ያቀዱበትን ቦታ ሆነ ምንም አይነት የእንቅስቃሴ ምልክት ሊያሳዩ አልቻሉም።